ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። ዕለተ ቅዳሜ ነሐሴ 2 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ምስራቅ አማራ 102ኛ ኮር የሕክምና ቡድን ሰልጣኞችን በደማቅ ሁኔታ ማስመረቁን አስታወቀ። ጀግናው የአጼ ዳዊት ክፍለ ጦር በብልጽግናው አየር ወለድ ሰራዊት ላይ ባካሄደው የተቀናጀ ኦፕሬሽንም ድል መቀዳጀቱን ማስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 15ኛ ኮር ድል ተቀዳጀ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ምስራቅ አማራ 102ኛ ኮር የሕክምና ቡድን ሰልጣኞችን በደማቅ ሁኔታ ማስመረቁን አስታወቀ። የ102ኛ ኮር ለሁለት ተከታታይ ወራት ከ3 ክፍለ ጦሮች የተውጣጡ የመጀመሪያ ረዳት የጤና ባለሙያዎችን በሰሜን ወሎ ዞን በራያ ቆቦ ወረዳ የኮር አመራሮች በተገኙበት ለሶስተኛ ጊዜ በብቃት አስመርቋል። ጀብደኛው የ102ኛ ኮር ከዚህ ቀደም በሁሉም ክፍለ ጦሮች ብቁ የሕክምና ባለሙያዎችን በማሰልጠን ከፍተኛ የሕክምና ወጪውን መቀነስ የቻለና የሰራዊቱ የጀርባ አጥንት መሆኑን ይታወቃል። በሌላ በኩል በአገዛዙ በኩል ሕክምናን ለፖለቲካ ፍጆታ ለማዋል የተፈጠረውንም የሕክምና እጥረትም ለመቅረፍ ይህ የሕክምና ቡድንም ከወታደራዊ ግዳጁ ጎን ለጎን በተቆጣጠራቸው አካባቢዎች ለህዝቡም ጭምርም አገልግሎት እየሰጠ ይገኛል። አርበኛ ዶክተር ተስፋዬ ታደሰ የዚህ ሕክምና ማዕከል ዳይሬክተር ችግሩን በዘላቂነት ለመቅረፍ ተከታታይ ስልጠናዎችም እንደሚቀጥሉም ገልጸዋል። አያይዘውም አገዛዙ የጦርነት ነጋሪትን በመጎሰም ሀገሪቱን ለአደጋ ዜጎችን ደግሞ ለረሃብ ለኑሮ ውድነትና ለጉስቁልና ማጋለጡንም ተናግረዋል። አርበኛ ፈለቀ ደጉ የ102ኛ ኮር አስተዳደር የሕክምና ባለሙያዎችን ማብቃት በማንኛውም አስቸጋሪ ውጣ ውረድ ውስጥም ሆነንም በጽናት መቋቋምና ተስፋ ባለመቁረጥም ለሰራዊቱና ለህዝቡ ህልውና ወሳኝ መሆኑንም አሳስበዋል። የአውደ ውጊያ ስኬቶችና የተመራቂዎች ቃለ ምህላም ኃይሉ በየአውደ ውጊያውም የጠላትን እንቅስቃሴን በማንበርከክ ከነፍስ ወከፍ መሳሪያ እስከ ዙ 23 እና ሞርተር 120 በማረክ እንዲሁም ከሕክምና እስከ ሰራዊት ስልጠና በመስጠትም አቅሙን እያሳደገ እንደሚገኝም ተገልጿል። በመጨረሻም ተመራቂዎቹ በየትኛውም አስቸጋሪ ሁኔታ ውስጥም ከራሳቸው በፊት ለሙያቸውና ለመጡበትም ዓላማ ቅድሚያ እንደሚሰጡም ታማኝነታቸውን በመግለጽ ቃለ ምህላም ፈጽመዋል። መረጃው የተገኘው ከህዝብ ግንኙነት መምሪያ ነው። ጀግናው የአጼ ዳዊት ክፍለ ጦር በብልጽግናው አየር ወለድ ሰራዊት ላይ ባካሄደው የተቀናጀ ኦፕሬሽንም ድል መቀዳጀቱን ማስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ራሱን 101ኛ አየር ወለድ ክፍለ ጦር ብሎ በሚጠራው ያገዛዙ ሰራዊት ላይ ለ30 2018 ዓ.ም ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ባደረገው የተቀናጀ ወታደራዊ ኦፕሬሽንም አኩሊል ለመጎናጸፉንም የኮሩ ሚዲያና ኮሙኒኬሽን ክፍልም አስታውቋል። ያገዛዙ ኃይልም መነሻውን ከመርሃቤቴ አውራጃ ሬማ ከተማ በማድረግ የህዝብ አለኝታ የሆነውን የአጼ ዳዊት ክፍለ ጦር ሰራዊት ለማጥቃት ወደ መጅትና ቢራባ ቀበሌዎችም እንቅስቃሴ አድርጎ ለማጥቃት ቢሞክርም የክፍለ ጦሩ የጦር ጠበብቶች በወታደራዊ ስልት የጠላትን ኃይልም ወዳዘጋጁለት የውጊያ ቀጠና በስቦ መምታትም ስልት ወታደራዊ የበላይነትም የሬማ ዙሪያ አካባቢዎችን በወቅቱ በቁጥጥር ስር በማስገባት ጠላት ወደ ኋላ እንዳይመለስ መንገድ በመዝጋት በተከናወነው በዚህ የተሳካ ኦፕሬሽን ያገዛዙ ኃይልም ከፍተኛ ወታደራዊና ቁሳዊ ኪሳራም አስተናግደዋል። በዜሮ መስዋዕትነት በተጠናቀቀው በዚህ ልዩ ኦፕሬሽን የተገኙ ዋና ዋና ውጤቶች
የተደመሰሰ የጠላት ኃይልም 9፣ የተቆሰለ የጠላት ኃይልም ከ14 በላይ እንዳቀደው ያልተሳካለት ጠላት ከፋኖ በደረሰበት ሽንፈትም የተበሳጨው ወደ መጣበት ሲመለስ እንደተለመደው ንጹሃንን የበቀል እርምጃን የብስጭት ማብረጃ እያለ ንጹሃን ወገኖችም ከፍተኛ ድብደባ የተፈጸመባቸው ሲሆን የመጅት ቀበሌ የ8 ዓመት ታዳጊ ህፃን ቶፋው ጋሻው የተባለችው እንስት በጥይት ተመታ መቁሰሏን የአይን እማኞችም ተናግረዋል። ሽንፈቱን የተከናነበው ጠላትም የቆሰሉትን አባላቱን ለህክምና በሬማ ሁለተኛ ደረጃ ትምህርት ቤትና በሬማ ከተማ ጤና ጣቢያ የመጀመሪያ ደረጃ ህክምና እየተደረገላቸው ሲሆን ከባድ ጉዳት የደረሰባቸው አባላቱን ነሐሴ 1 2018 ዓ.ም ከንጋቱ 12 ሰዓት ላይ ወደ መራቤቴ ዓለም ከተማ እናት ሆስፒታል መዛወራቸውን የኮሩ መረጃ ማረጋግጠዋል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 15ኛ ኮር ድል ተቀዳጀ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 15ኛ ኮር ስር የሚገኙ 152ኛ እና 153ኛ ክፍለ ጦሮች ወግዴ ወረዳ ለሚ ከተማና ከለላ ኤርትራ አካባቢ ላይ ባደረጉት አውደ ውጊያም በሁለቱም ግንባር አመርቂ ድልም አምጥተዋል። በጥቃቱ ብዛት ያላቸው የመከላከያ አባላትም የጨው ዘር እንደሆኑ ከአካባቢው የሕክምና ተቋማትን በተገኘው መረጃ መሰረት ቀላል የማይባል ቁጥር ያላቸው ያገዛዙ ቅጥረኞችም ቆስለው ሆስፒታል መግባታቸውን ማሳውቋል። ከተገኙ ምርኮችም መካከል ለጊዜው ቁጥራቸው ያልታወቁ የዲሽቃና የብሬን ጥይቶችም ሲኖሩ በተጨባጭ እስካሁን ባለው መረጃ 39 የመከላከያ አባላትም የተደመሰሰ በወግዲ ለሚና አቃስታ የሚገኙ የሕክምና ተቋማት በቁስለኞች መሙላታቸው የውስጥ መረጃዎችን ያደረሱን መረጃም አመላክተዋል። የተማረኩ መሳሪያዎች 25 የነፍስ ወከፍ መሳሪያ፣ 2 የብሬን ሸንሸል፣ በቁጥር ያልታወቁ የዲሽቃና የብሬን ጥይቶችም ተማርከዋል ሲል የ15ኛ ኮር ህዝብ ግንኙነት መምሪያም መረጃውን አድርሶናል። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።